ሽልማት ቆየች የለች ውዴ ሰው የለም ተብሎ ይከተከተኔ ውጭ የአንበሳው ጎፈር እስካሁን አይኔ ውስጥ ነው ያለው። የሚያወጣልኝ ጠፍቶ። ኧረ ተይ እኔ አላማም ሳሪ የአንቺ መልካም ሴት የአንቺ ወንድሞች አይደሉም የእናቶች ዥንጉርጉር ነው። ከስንዴ መሀል እንክርዳድ አይጠፋም። እነዚህ እንክርዳዶች ከየት እንደመጡብሽ አንደኛው እጁ ተቆርጦ አንደኛው እቃው ተሰሩ። በፍጹም የአንቺ ወንድሞች ሊሆኑ አይችሉም። እኔ ብያለሁ አንቺ ወንድሞቼ ናቸው ብትይ እራሱ አይደሉም ብለን ህዝቡ ተከራክሮ እንዳልሆኗል ወንድሙ አይደሉም አይ ወንድሙ ዝም ብለው እንደዚህ አንዳንዴ ከዝኗ ወይ ብቻ የሆነ ተነካካ ነገር ይኖራቸዋል። የተነካካ ስሚ ማሬ ስሚ የእጁ አሉ። እኔ እኮ የእጁን የገረመኝ እኮ እሷ ምን አለች? እኔ እሷ ያለችውን ነገር ነው የምደጋግመው። ግን ሳውዲ ሀገር ውስጥ አሉ። ሳውዲ አሁን እኮ አንድ ሰው ከሰረቀ በእግርሽ ከሰረቅሽ እግርሽ ይቆረጣል። በእግርሽ ከሰረቅሽ፣ በእጅሽ ከሰረቅሽ በእጅሽ ይሰረቃል። በአፍሽ ከሰረቅ አፍሽ ይቆርጡታል። የሰማሁት ወሬ ነው የምልሽ። ሳውዲ ውስጥ አንድ ሌባ አታገኝ። ከየት እንደመጣ አላውቅም። ሄጃ ምን አለበት እጁን ሲሰርቅ አንዱ እጁን ከሰሩ በዛውን በቆረጠው እጁ አሉ። እኔ ወሬውን በደንብ አልሰማሁም፣ ግን በዛው በተቆረጠበት እጁ አሉ። ሊያረሳ ሲል እስከዚያ እኔ ወሬን የሰማሁት ማሪ ሙሉን አልሰማሁም። ግን እንትን ነው ወንድም አይደለም ወንድሙ እንዴ አንዱንም በደገሙት እንዴት ተሰራ ግን ማሪ ስሚ አንዱንም በደገሙት ብላ አንዱን በደገሙት ሰምተሻል እንዴ ስወል አንዱን በደገሙት በጣም ይዘርፍ ይሆናል ያለማቋረጥ ይዘርፋል ማሪ ምን ይደረግ እኔ ራሱ ላይ አንሱት ነው የምለው ወንድሜ እንደዚህ የለማ ከኔ አመል የለም እኔ አልልም እና ምን ትያለሽ የእጃ ምን አለበት ወንድምሽ ምንም ይጅም ዘርፍ አምጣ አይደለም የእሱን ነገር ተው ለፈጣሪ ነው እንጂ ብለው ቁረጡ በዚህ አረን ያለንም እኔም አልልም አንቺ የእናቴ እላለሁ እንዴ ውዴ እጃ መልክ አለበት ነገ እኔንም እኮ ነው አንጠልጥሎ የሚዘርፈኝ ውዴ እቃው ሲጠፋ ስሚ የሚሸጥና የሚሰረቅ የሚለወጥ ሲጠፋ እኔኑ እንደሚወጭ ይሸጠኛል። አይደለም የእናቴ ልጅ አንዱ እጁ ተቆርጦ አንዱ ድገሙት አለ የተቆረጠው እጁ ቢያንስ ያሳጥ ወይ ኧረ ይቅርታ ጠይቋል አሉ ሀጂዬ እንኳን አይደለም እቃህን ለምን አንጎልህን አስነቅል አታሰካም? እኛ ምን አለ ይቅርታ ጠይቋል። አንቺ እስማሙደ እህቱን ይቅርታ ይጠየቁ ይቅርታ ሳርዬ እኔ ይቅርታ እንዲጠይቅሽ ነው እንደዚህ ስንወቅጣ የነበረው እንጂ በክፋት አይደለም። እንዲህ ሞራሉን ነክተን አንቺን እህቱን ይቅርታ እንዲጠይቅ እንደ እናት ያሳደግሽው ስት መከራ ያየሽለት ይቅርታ ለምን ጭንቅላት ነቅል አታስተክልም? እኛ ምን አገባን? አያገባንም ሳርዬ አያገባንም። ኧረ እኛ ያገባን ታርቀዋል አልኩ ወረተኞች ጠግ ቀረ አይሽ ታረቁ ይቅርታ ጠይቃት ጠየቀ ይቅርታ ማሪ እኛ ቀረን ከጥግ እስቲ ማርያም ታረቁ ማርያም ይቅርታ ጠይቋታል። ተይቤታሉ ይቅርታ ጠይቋታል። ሮሚ ይቅርታ ጠየቀ ጥግ ቀረን። ድሮ ማሽቃባጭ አሽቋላ ይቅርታ ተጠይቁ ማለት ተዘጋፋ አይሉ ተዘጋማሪ ምን ይሄድ ይቀጥል ውዴ ደግሞ እህትዮም ትምጣ። ኧረ ተይ እባክሽ ቤተሰብ እንዳለ ተደርድሮ እንዳይመጣ በመቤቴ ለሌላ ጊዜ ግን እንትን ሚስቱን ጠየቃት ወይ የእሷ ክስ እነ ጆርዲ ጋር እጅ ላይ ተይዟል። ማሪ አልጠየቃትም። የእሷን አልሰማሁኝም። ማታ ግን እህቱን ተዘጋ እኮ ውዴ ይቅርታ ጠይቁ አሉ። ሳርዬ ይቅርታ አድርጊልኝ እኔ እናት አደበኝ ተነካክቶብኝ ዲቦራ ናት ያስወራችሁ። እኔ በፍጹም ስለ ሰውየውም ላወራም ማሰብ አልነበረ። መዝሙር ላዳምጥ በመጣ ሀጂ ብላ ወሰደች ዲቦራ። እኔ እንደዚህ አይነት ሞሬም አልፈልግም። ታረቁ ጥግ ቀረ። ኧረ ምን ነው ፋይሴ ስንቱ ባይዘጋ ግን ይዘጋ ማሪ የቤተሰብ ወሬ ምን ይሰራልናል? እኔ ሲጀመር ድሮ ሆዶ የዋና ቅድም ምን ብዬሽ ነበር አልቻለም ቅድም ምን ብዬሽ ነበር? ዲቦ የዋህናት ብዬሽ ነበረ። ሆዷን ሰብስቦ መልካም ሴት ያልተዘመረላት መልካም ሴት ሳሪ ያልተዘመረልሽም እኮ ልበቀናነቷን እኮ እኔ ከበፊትም አውቃለሁ እኮ ነድሮም አንቺ ቅድም ቆይታለች እርገጫት አላልሽኝም እንዴ? ከደቂቃ በፊት ስማሙ እንደዚህ ቲክቶክ ላይ ሰሚ እሷ ናት ይቅርታ የጠየቀችው ማሪ ይቅርታ ወሬ አቀያየርኩ። እሷ አልጠየቅም እሱን የኔ እናት የኔ መልካም እኔ ምን አይነት ባህሪ እንዳላት መልካም ሴት ማለት ምን ትጠይቀው ለመሰለሽ ትጠይቀው እንዴ አይባልማ ማይባል ነገር እኮ ነው ውዴ የሱስ ቢሆን ሙልጭ አርጎ እኮ ነው የሰደባት። አይ ቢሰድባትም
ቢሰድባትም እንዴ አይ ነው ቢሆንም እኮ ግን እሷ ከእግዚአብሔር ታገኘዋለች። እንደ ዓለም አቀፍ እኮ ነው የዘጋችበት። አሰርቷል አስገቢያት ላይቭ ላይ ናት። ጭራሽ ወሬውን በአደባባይ እናስፋው። አቤት የቲክቶክ ማህበር አስገቢያት ወይ በቀጥ አፋችሁ ላይ ነው ወሬ ጠፍጠፍ አስገቢያት ትግባ ይስፋ ድጋሚ እናጣላቸው ደግሞ እኔ ማይናገር መስሎሽ ይሄ በተለይ በእጁ ዙሪያ የተናገረችው ልክ አልሰራች። እሱ ማሪ እሱን ነው ይቅርታ የጠየቀችው። እንትናስ ሀጂ ተጠየቀ እጁ የተቆረ እኔም ይቅርታ ወንድም አለ ሰው ካለ ስለምናለ ልክ አይደለማ ማለት አንዳንዱ አስገቢ ያለ በፍጹም አትገባም። ጋይስ ወሬ እንዲሰፋላቸው ለምን ትግባ እንጠይቃት ያለውን ነገር እንስማ። ጭራሽ ከቤት እስከዚህ ሰዎች አንቺ ጭራሽ ባሽ ለምን ኧረ ተይ ግን ዲቦራ ተይ ግን እንስማት ግድ የለሽ ይሰፋል። አንቺ እኮ ተኝተሽ በልተሽ ጠጥተሽ የመጣሽ እኔ እዚሁ ወርቅዬ ራሱ ማለት እባክሽን ተቃጠልኩ ተነሽና ታጠቢኝ እያለች ነው። አንቺ እዚህ ቁጭ ብለሽ እኔ ጭራሽ የእሱን ታስገብጪ 3 ሰዓት ማብራሪያ ልንሰጥ ከዛ 4 ሰዓት ደግሞ ወንድምዬ ሊመጣ ይከራከራል። ቆየሽ እንደ ከገባሽ አንቺ 7 ሰዓት ሴትዮ 8 ሰዓት የቅድም ወጥቼ የገባሁት ጤነኛ አይደለሽም እንዴ? አንቺ እኮ በልተሽ ጠጥተሽ ገብተሽ ተኝተሽ ነው የወጣሽው። እኔ ምን ቤት ነኝ? ተኝቼ ተነስቼ እንትን አልኩ። ለምን አንቺ ቤት ሳሪ አትመጣም እና አታብራራም ታዲያ? ጭራሽ እኔ ዳውን 7 ሰዓት ደግሞ ሌላ ልጨምር። በፍጹም ነገ እንቀጥለዋለን ጋይስ በትኩስ መንፈስ። እኔ አቅም የለኝም። ቤት አበባዋን አልቀመስኩ እኔ ብታብራራሽ የኔ ስሚ የዛሬ አመቱ ጎፈር ራሱ አይኔ ውስጥ አለ አንበሳ ይታያል። ባለፈው የዛሬ አመት የሰጠችኝ አንበሳ ራሴ ትዝ ይልሻል። የሆነ ሰው ለኔ ለአንቺ ስለሰጠው ነው ይሰቃኝ ምናምን። አዎ ስንት ውለታ ውላልኛለች ማርያም። ምን ወይ በእናትሽ ያኔ ራሱ በጭቅጭቁ መሀል እኮ አንበሳ ስታጎርፍልሽ ነበር። ወይ መልካም ሰው ናት ግን ወይ መጉረፍ እንኳን አልጎረፈም። አጨማምሪ አልጎረፈም እንዴ በስማ አንድ አንበሳው ለሰንጥቀሽ ነው እንዴ? አልጎረፈም። በየተለያየ ቀን ሳር እየሰጠኛል ጎረፈ ስትይ እኮ የሆነ ማቋረጫ የሌለው ጎርፍ ላይ አልጎረፈም። ለምን ይዋሻል? በኢየሱስ ክርስቶስ እሷ ሌላ ቦታም ስሰጣታል እንትኖሽካ ሰፖርት ሴት ፓወርን ተቀላቀሉ ውዴ። ለራሴ የበላሁት ምግብ አልቀላቀል ብሎኝ ጭንቀት ውስጥ ነኝ ያሉት። ጠዋት የበላሁት ምግብ እስካሁን አልተፈጨም። አንጀቴ ውስጥ ያለው ምግብ ሁሉ አልተፈጨም። አንተ ተቀላቀሉት ያለሽ ተው ግን እናንተ ሰዎች ግን እኔ ግን እውነት ግን በጣም እኔ ግን ከዚህ ሁሉ ታሪክ ውስጥ መሀል ማለት ነው ልጅቷ አሳዘነች። መድኃኒዓለም ያው ማርያምን ግን እኔ ደግሞ ትንሽ ምንድነው መሰለሽ የጣሊያንን ህግ አላውቅም፣ ግን ጣሊያን ውስጥ ህግ የለም ወይ ብዬ ስጠይቅ ነበር። ላይክ ማለት ህግ ያለበት ሀገር ሆና እንደዚህ ከዛ ስሰማ ምንድነው ህግ በህግ ተይዟል፣ ግን እሱ አምልጦ ጠፍቶ ነው አሉ። እንደዛ ሲሉኝ ኦኬ አልኩኝ እንጂ እኔ መጀመሪያ አንድ ግራ የገባኝ ነገር አለ ቤታ ማለት እንደዚህ አሁን ታሪኩን ቁጭ ብዬ አልሰማውም፣ ግን እንደዛ ይሄ አይኗ እንደዛ እስኪሆን ድረስ ሲደበድባት ላይክ ምንድን ነው ሩጣ ላይክ እንዴት ነው አልገባኝም። ማለት እንዴ ከዛ በኋላ ከባድ ሰው ነው። ቦርጩ ራሱ አንድ በር ይዘጋላሉ። እኔ አላየሁትኝም፣ ግን ሰውየው እንኳን ሮጣ ልታመልጥ ትቀጥቀራሽ። ወንድ ልጅ የፈለገ ሴት ልጅ ኃይለኛ ተደባዳቢ መካሽ የምትይ ወንድ ልጅ ጋር መደባደብ አትችልም። እውነት ለማውራት እንዴት አድርጋ ትችላለች? ሰውየው እንደ አንቺ በፓስታ ማጥለያ በፓስታ መቀቀያ ነው እኮ አይን አይኗን የሚላት እመቤቴ። እስማው ግን አሁን አይኗ ግን እንትን አለ አይደለ? አልጠፋም አይደለ? አይሱ እንኳን ይጠፋል ውዴ። በጥይት የምትመች እኮ ቆዳሽ ይገጥማል እኮ። የውሻ ቁስል ያርግልሽ ከተባለ ገጠምጠም ይላል። አይኗ የሚጠፋ ይመስለኛል። ብሩዝ ምናምን እንደዚህ እንትን ነገር ነው ይጠፋል። ግን እኔ ማርያምን ወንዶች ግን ኧረ ዝም ብላችሁ አትደባደቡ። እኔ ግን ትዕግስት አይኖረኝም። ይጠፋል ማለት እኔ እኮ የሆነ የዘይ ስሚ አይኗ እንደዛ ተጎድቶ አለ ማለት ይድናል አይኗ። አዎ ይድናል ውዴ። ቢድን ነው አይታ እኮ ሀቡ ቤት የገባችው። አይን እኮ በጣም ሴንሲቲቭ ፓርት እኮ ነው ቤት ማሪ። አይኗማ ቢድን መስሎኝ ሀቡን ላይ ባይታ ገስት ልካ የገባችው አይኗ ያል ግን ቤታ በክር እንደው በመድኃኒት ማርያምን ማለት አይኗ ጠፍቷል ስትይ ነው አለ ማሪ። ቢያይ እኮ ነው የገባችው ገስት ላይ። ግን ስሚኝማ እኔ አሁን እሷን ብሆን ጋይስ መቤቴን ትዕግስት አይኖረኝም። የሆነ ነገር የሆነ ፍልት አድርጌ የሆነ ነገር ውስጥ ነው የምቀመጠው።
እኔ አልችልም ሰው እንዲደብድቦኝ ዲቦራ እናቴን ሳይጋይስ ትግስት አይኖረኝም። በተኛበት በሆነ ነገር ማለት ነው እንካ ሰላምታ ብዬ ነው የሆነ ነገር ማለት እኔ ትግስት የለኝም። እንደዚህ ግን እኮ እንደዚህ የሚደባደብ ሰው ማለት ነው እግዚአብሔር እንደኔ ራሱ ኢትዮጵያ ያለ የድሮ ኤክሴ እንደዚህ ነበር የሚደባደበኝ። እመቤቴን ዲቦራ እግሬ ባሳይሽ ራሱ ያለብኝ ትልቅ ጠባሳ እግዚአብሔርን ጋይስ። እኔ ግን ቢንታ እኔ እንደው እግዚአብሔር አፋ ያርግብኝ እንጂ እኔ አፋ ያርግብኝ ፈጣሪ እንደው መድኃኔዓለም አፋ ያርግብኝ እንጂ እኔ የሚማታ አንድ ቀን ነው የምልሽ በጥፊ ከመታኝ በንጋታው ደብዛዬ ይጠፋል ከዛ አካባቢ። ኖ ይልሽ እኛ ሴቶች ስንባል ልንገርሽ እኛ ሴቶች ስንባል እናቴ ትሙት አልኩሽ እኮ እኔ እኮ አካረህ እኔ ደግሞ ልንገርሽ የሌሎቹ የሚመስለኝ ሌሎቹ ሴቶች እኔ እፈራለሁ። እኔ አሁን ለምሳሌ ወንድ ልጅ የመጀመሪያ ቀን ሲመታችሁ እጁን ካነሳባችሁ እልም ብላችሁ ዶራ አጥፉበት፣ ጭልም አድርጉበት። ያኔ ይማራል፣ ይመለሳል። ግን ሴቶች ምን መሰለሽ ልባችን ማለት አሁን ለምሳሌ አንድ ወንድ ልጅ በጥፊ ቢያነካካሽ ማለት ነው ከዛ ብለሽ ብታለቅሺ ማለት ነው ከዛ መጥቶ በቃ አናደሽኝ እኔ ጎድሻለሁ በቃ ልቤን ነው የሰበርሽው አናደሽኝ ስሜቴም ሁለተኛ አላረገውም ቢልሽ ስለምታፈቅሩ ውስጥሽ ፍቅር ስላለ እሺ ቲና ትታገሻለሽ። እኔ ይምታኝና ማለት ነው በለበሰው የቆዳ ጫማ ግንባሩን ከስክሸለት ነው የምወጣው። እናቴ ትሙት በአሁን ሰዓት እንደዛ ነው የማደርገው። የለበሰ ስሚ ለሰባት ሰው ተይዞ የሚጎተተው ጫማውን ማለት ነው በአንድ አውልቄ ነው ቆጉሬው የምወጣው። እኔ በፍጹም እኔ አሁን ላይ እኔ አልታገስም። መድኃኒዓለምን ነው ብላችሁ ወንድ ልጅ እጁን ያነሳ ማለት እደባደባለሁ። ግን እኔ እንደዚህ በጣም በተከታታይ የሚደበድበኝ አይኔ እንደዛ የሚያሰባብጠው ከሆነ አልሰማም። አንድ ሁለቴ በጣም መጥፎ ስራ ሰርቼ ወይ ቺት አድርጌ ከሆነ ምናምን ከሆነ ስጥፋቴን ስለማምን እኔና ሰውኝ ቺት አድርጌ ከወንድ ጋር ምናምን ሉጥ ብዬ በጥፊ አጠናግሮኝ ይቅርታ የሚያደርግልኝ ከሆነ ዱላውን ቅምስ አድርጌ ጸጥላለሁ። ምንም ሳላደርግ እሱ እያመሸ እየገባ ዱላው ደግሞ ለኔ ከሆነ እንካ ቀመስ ብዬ ነው ማቀምሰው። እናቴ ትሙት ዲቦራ በፍጹም ያረ ግን ቺት አድርጌ ወንዶች ጋር እየሻፈርኩ ፍለርት እያደረኩ ምናምን እድል ሰጥቶኝ ግን በጥፊ ቢያነካከኝ ይሁን ብዬ እቀመጣለሁ። አልዋሽሽም። ቺት አድርጌም ተጠፍጥፌ እቀመጣለሁ። ይሁን ማሪ ማጽናኛለኛ መካሻ ከጎን መካሻ ይኖረኛል። እሱ በጥፊ ሲል አይዞሽ የሚል መካሻ ካለ ችግር የለውም ማለት ነው። ላይክ ይሄ በአንድ ጊዜ ይሄ ምንድነው በእንቁላሉ ጊዜ የሚባል ነገር አለ እኮ። ቅድም እኮ አልኩሽ ወንድ ልጅ የመጀመሪያ ቀን ሲመጣሽ ብን ብለሽ ጥፊ አንድ ጊዜ ድርግምግምግም አድርግቱ ሲያጨላልምብሽ ጸጥ ብለሽ ብን ብለሽ መጥፋት አይልነግርሽም። ጸጥ ብለሽ ኦር ደግሞ አልቀስሽ ምናምን ትንሽ አኩርፈሽ ሲያባብልሽ ይቅርታ እግዚአብሔር ምስክሬ ነው የምልሽ። እናቴ ትሙት ድጋሚ ይመታሻል። አንድ ጊዜ እጁን ያነሳብሽ ወንድ ማለት ነው ደግሞ ያነሳብሻል 4 ነጥብ ቀን ማርያምን እውነትሽን ነው። እኔ በዚህ ስማ መጀመሪያ ሲያነሳብሽ ላይክ የሰጠሽውን እንትን አይቷላ። እኔ ያልኩሽ እኮ ነገርኩሽ እኮ እኔ አንድ ጊዜ ካጮለኝ ነው የምልሽ በንጋታው እዛ አካባቢ ያልገኝ በንጋታው ለምን እንዴ ነገ እኮ የኔን አይን ቢያጠፋው እኮ ማሬ ሌላ አይኗ ብልግልግ ያለ እኮ ይጠብሳል እኮ። ነገ ጥርሴን ቢያረግፈው እኮ ጥርሷን ክትክትክት ስትል ብርሃን የሚያበራዋን እኮ ሄዶ ይጠብሳል። ማሬ ምን ነካሽ? ወላቃዋን ቤት አስቀምጦ ትቀልጃለሽ እንዴ? ማርያምን እኔ በዚህ በደንብ ነው የምስማማው። ማርያምን ጥርሴን ብሎ አርግፎልኝ ማለት ነው። እኔ ወላቃዋ ሚስቱ ቤት እቀመጣለሁ። ወላቃ ያልሆነቿን ጥርሷ ያበራውን አዲስ ይጠብሳል። ትቀልጃለሽ? አይኔን ዷርጎ አይኔን ቢያጠፋልኝ አይኗ እንደዚህ አይኗ ጉርጥርጥ ያለ እንደ ጉቺ እኔ ፍቅር እንደ ጉቺ አይኗ ጉርጥርጥ ያለ ጉርጤት ይዞ ሄዶ ይጠብሶ ይመጣል። ጠብሶ ይመጣል። እውነትሽን እንዳንቺም የተጉረጠረጠችዋን ይዞ ሊመጣ ይችላል። ይታወቃል። ነገርኩሽ። በጣም እንዴ ላይክ እኔ ወንድ ልጅ አልኳችሁ እኮ የሆነ ነገር ሲመታችሁ ወይ ብንብላችሁ ጥፉ ወይ ካልቻላችሁ። እኔ ግን እግዚአብሔር ዱላ እኮ ይገላል። ኧረ እኔ ኢትዮጵያ ቀምሻለሁ። አንድ ደነዝ ጠብሻ አልኩሽ እኮ አንዴ እግሬን በመዶሻ ሲለኝ አንዴ ሲከተክ ምንም ችግር የለው። መዶሻ እኮ ነው። ክፉ ሰው ቢሆን ኖሮ በጥይት ተኩሶ የገለኝ ነበር እልሻለሁ። እግዚአብሔር ያሳይሽ። በመጥረቢያ ቅጥቅጥ አድርጎኝ የዋ ቢሆን ነው እንጂ በመጥረቢያ ወገቤን ይለኝ ነበር እላለሁ።
እመቤቴን ነው የምልሽ። ያው የድሬዳዋ ህዝብ ይፍረደኝ እግዚአብሔር። ወንዶችዬ ራሳችሁን ጠብቁ ይላል። ይሄ ደግሞ ና ውጣ ከብት ወንዶችዬ ከምንድን ነው የሚጠብቁት? ራሳቸውን ከኤድስ ነው ከምንድን ነው ራሳቸውን የሚጠብቁት? ጠብቁ የምትሉት ስሚ፣ ማርያምን ነው የምልሽ ዲቦራ፣ ሚማታ ወንድና በጣም ሰካራም ወንድ እኔ መጥበስ አልፈልግም በህይወት ዘመኔ። ገብርኤልን ነው የምላችሁ። ሰካራም ወንድ እኮ ማለት ነው አብሾ ያለበት ወንድ እኮ ከባድ ወንድ እኮ ነው። ታውቂያለሽ? ጠዋት ወቅቶሽ ጠዋት በንጋታው ማለት ነው እኔ ያላደረኩ መጠጡ ነው ይልሻል። ምን ትከራከራለሽ ታዲያ? ጠጥቶ ነው አትከራከሪ። ጠምብዞ መጥቶ ነው ውዴ አይደለም። ቤታ እየመታሽ እኮ በመሀል ልትወድቂ ትቻለሽ። የሆነ ነገር አይ እሱ እንኳን ተይው፣ አበሻ ሴት እንኳን ተይው ማሬ። በአንድ ዱላ እንኳን 3-4 ተከስክሰን ካልሆነስ እሱን አልሞትም ውዴ። በቶሎ አልሞትም። ቆዳችን ከብረት የተሰራ ይሆን አላውቅም እንጂ እኮ እኛ ከጎረቤቶቻችን አይተናል እኮ። አንቺ በሰደፍ ሁሉ ግንባሯን መቷት ማለት ነው። በህይወት አለ ቁልቁላ እትዬ አስካሉ ኧረ እየደበደበኝ ነው ድረሱልኝ ትላለች። እኛ ሴቶች እኮ ማምላክን ያበሻ ሴት እኮ ጠንካራ ናት። ከምን እንደተሰራን ባላቅም ማለት ነው። በሰደፍ እንጂ ግንባሯን ደሟ እየተንደረገገ ማለት ነው። እትዬ አስካሉ አድኝኝ። አፋችን አይሞትም፣ በህይወት እኮ አለን እኮ ማለት 7-6 እኮ እንደ ባብ ሲቀጠቅጡን እኮ በዛው ምን እንደይመው። እስከዚህ እስክትደርሱ ድረስ አጠብቁ፣ ውጡ። እንዴ ወንድ ሞልቷል፣ ውጡ። እንዴ ማርያምን ዱላ የሚያነሳስ እንዴ ምንሽ ስለምወድሽ ዲቦራዬ ድልቅ አርጎ ሰደቃሽን አውጥቶልሽ ማለት ስለምወድሽ እግዚአብሔር ያሳይሽ። እንግዲህ እኔ አሁን አባቴ ስለምወደው ደበድበዋል እንዴ የማይሆን ነገር እኮ የሚወድሽ ወንድ በፍጹም እጁን አያነሳብሽ። ትክክል ከነ ድምፁ ነው የተናገርሽ። እውነትሽ ነው በትክክል ማሪ። የሚወድሽ ወንድ ማማዬ ነይ እንውጣ ከፍቶሻል። ምራቅ ከጎረቤት እየተወጣ ቁጣሪ ወዳጅ አንዳዳምጪ ብሶቴን አመጣሽ። ሆድ ብሶቴ የሚወድ ወንድ ጋይስ ምራቅ እስኪ እማ ነው የሚልሽ ራሱ ይጠራሽ። ማማዬ ምራቅ ካንቺ እንደዚህ ይላል። ሙሉ ቀን ይኸውልሽ ደብዳቤ ሂጂና ተዝናኝ ይልሻል። ሂጂና ይሄንን አድርጊ ነው ስፖይል ቤታ ስሚ ሙሉ ቀን ደብዳቤ ወንድ መጣ ይኸውልሽ። ደብዳቤ እናንተ ትዳር ታፋታለሽ። ደብዳቤ ወንድ መጣ ይኸውልሽ። ደብዳቤ ነው ይሄ ማለት ይሄማ ከይናዲ ይሄማ ተይኝ። ስሚ የሰው ትዳር ሁሉ ሄዶ የሚደበድብ ነው። አሁን የጠራችሁ ሰው እኮ የሰው ትዳር ደብድቡ ሚስቶቻችሁ እንድትማሩ እያለ የሚያበረታታ እኔ ቆይ ትዳር የምናፋታው እንዴት ነው? እኛ ያለው ስለሚደበድብ ወንድ እንጂ መልካም ትዳር ያለው እኔ ማርያምን ነው የምልሽ። ብዙ ጊዜ ካየሽ እንዲቦራ ሰው ትዳር መሀል ገብቼ አስተያየት መስጠታል። ሁለቱን ሞቅጣለሁ ወይ ዝም ነው የምለው። በትዳር መሀል አልገባም። ሰው ግን እየተደበደበ ከሆነ እንደ እባብ እየተቀጠቀጣች ከሆነ በቃ ነው የምትሉት። እንግዲህ በቃ የሚገባው ነገር የወንዶች ድብደባ መብቃት አለበት። ብሮሽ ጥርስሽ ተንጠልጥላ አየር ላይ አንዴ ዲቦራ እኔ ጋር እስከም ነገር ማውራት አልችልም። ቆይ በማርያም ሳቄን እንደንትናት ጥርስሽ እንዲተንጠልጥላ ባየር ዊል እያል ችግር የለውም ማማዬ እናስተክለዋለን ሲልሽ በአጠፋሪስና ባደንጓሬ ጥርስሽን አትይዘሽ ሳምንት ትጠብቂያለሽ። እሱ ሊያስተክለው የማይመስል ነገር እኮ ነው ዲቦራ። ስሚ ገባሬ ከዚህ ጀምሮ ማለት ነው ከዚህ ጀምሮ ድሮ የቀሩትን ከዘራ ይዘው ከጎረቤት የሚራመዱት እንደ ሼባ ፀጉርሽን እዚህ ድረስ ላጭቶልሽ ይበቃል። ከአንድ ዲቦራን ቻልኩ ይበቃል። የሆነ ነገር ተቀባቢሽ የሆነ ቅጠል ከጎረቤት አምጥተሽ እማይሆን እኮ ኑሮ እኮ ነው የምትኖሩት እኮ ገብርኤል። በተለይ እሺ አገር ቤት ያሉትንስ ለልጆቻቸው ሲሉ ማርያምን ያንደርስታንድ አደርጋለሁ። አገር ቤት ያለ ሰው የሚመታ ሚስቶች በቃ ለልጆቻቸው ሲሉ ጎረቤት ምን አለ በቃ አላረስ ጎረቤት እንዳያሽሟጥጧቸው ቤተሰቦቻቸው በቃ አይደለ ትዳርሽን ፈታሽ አሁን ተጋብተሽ ምን ጉድ ነው እንዳይባሉ ይኖራሉ። ህጉ ምናምን ይባላል። ከሀገር ውጭ ያለች ሴት ግን ዱላ ሲነሳ ማንም ቤት አትግቢ ሶሻል ሚዲያ ላይ